እንደምን ዋላችሁ። ዛሬ የሰሜን እዝ የተመታበት ወይ ደግሞ ጉዳት የደረሰበት በትግራይ የደረሰበት ጉዳት የህልና ጸሎት እናደርጋለን ለአንድ ደቂቃ። እናመሰግናለን። ከዛ ያው በመረቃት እንድትከፍቱልን አባቶች እለምናለሁ። ተከበደ እሺ። በሰላም ያውለን በሰላም ያውለን። አሜን። በሰላም ያውለን በሰላም ያውለን። አሜን። ሀገራችን ኢትዮጵያን ሰላም ያርግልን። አሜን። ሰላም ያርግልን። አሜን። መንግስታችን ሰላም ያርግልን። አሜን። ሁላችንም አይለየን አይለየን። አሜን። በሀገራችን አንዳንድ ቦታ ላይ አንዳንድ ችግር አለ ይባላል። ለእግዚአብሔር የሚሳነው ነገር የለምና እግዚአብሔር ሰላሙን ያምጣልን። ሰላሙን ያምጣልን። አሜን። የውጭ ጠላት ቢመጣብን የውጭ ጠላት በቀላሉ የኢትዮጵያ ሕዝብ የማይበገር ሕዝብ ነው። እርስ በርስ ከመጣላት እግዚአብሔር ሰላሙን ያወርድልን። ሰላሙን ያወርድልን። ከመንገድ የሳቱ ወደ መንገድ ይመልስልን። መንግስታችንም ደግሞ ወደ ሰፊ ያርግልን። በሩን ክፍት ለሰላም በር ክፍት እንዳረገ ሰላም ያርግልን። ይሄ ሚዲያም ደግሞ እንደዚህ እውነት ያናግረው። እውነተኛ ሚዲያ ይሁን። እውነተኛ ሚዲያ ይሁን። የተበደለውን ለተበደለ ደግሞ ተቆርቋሪ ያርገው። እኛንም ደግሞ የሚሰበስበን ክቡር አምባሳደር እድሜና ጤና ይስጦት። ልጆቹ ቤተሰቦቹ ይባረኩ። እኛንም ከቁጥር ያጉለን። እኛም ደግሞ እውነት ለመናገር ያብቃን። እድሜና ጤና ይስጠን። ከኔ የተረፈ ቅዱስ ሚካኤል 44 ታቦት ይሙላበት። ሀጂ ሀገራችን አላህ ሰላም ያርግልን። ሀገራችን ሰላም ትሆንልን። ትውልዱም ሰላም ይሆንልን። የእናንተንም እድሜ አላህ ያቆይልን። የሁላችሁንም እድሜ አላህ ይጠብቅልን። ሀገራችን ዳር ድንበሯን አላህ ይጠብቅልን። የሞቱትንም በቃ አላህ ይበል። የገነት ነፍሳቸውን ገነት ያስቀምጥልን። በሰሜን የተደረገው ድርጊት ድጋሚ አይደግምብን። አላህ ያምጣብን። አላህ ያምጣብን። ህዝባችንን አንድ አላህ ያርገው። ቋንቋውንም ቃሉንም አንድ አላህ ያርገው። ህዝባችን ሰላም ያገኝ። ሰላም ወጥቶ ይግባ። እናንተንም ሰላም አላህ ያርግልን። አሜን። እሺ፣ እግዚአብሔር ይስጥልን። አሜን። መድኃኔዓለም ይጠብቅልን። አሜን። በእውነት ይሄ ሚዲያ መሰረቱ ለሰላም ነው። መሰረቱ ለአንድነት ነው። ይህን አዘጋጅተው ሰላም በሀገራችን ይስፈን ተወያይታችሁ ወደ ሰላም ወገኖቻችን እንዲመጡ ይህን ማቋቋም ቀላል ነገር አይደለም። በራስ አነሳሽነት እና እግዚአብሔር መጨረሻውን አብይቶ ሰላምን ይስጥልን። የሞቱትን ነፍስ ይማርልን፣ ያሉትን ይጠብቅልን፣ የታመሙትን ይፈውስልን፣ ሀገራችን ሰላም ያርግልን። እሺ፣ በሰላም ያሳደረ አምላክ በሰላም ያውለን። እግዚአብሔር አምላክ ለዚህ ላበቃን አምላክ ክብር ምስጋና ይግባው። የሞቱትን ወታደሮቻችን የሀገር ጠባቂ የሆኑትን ወታደሮቻችን ነፍስ እግዚአብሔር አምላክ በአብርሃም በይስሐቅ በያዕቆብ መካከል ያስቀምጥልን። ነፍሳቸውን ይማርልን። ለሀገር ውለታ የሰጡ ናቸውና እግዚአብሔር አምላክ ምንጊዜም ቢሆን መታሰቢያ ያርግላቸው። ካህኑን ከመንበሩ፣ ታቦቱን ከመንበሩ፣ ዲያቆኑን ከደብሩ፣ ተማሪውን ደግሞ ከመምህሩ፣ አገሪቱን ከወታደሩ እግዚአብሔር አይለይብን። እግዚአብሔር ኢትዮጵያን ይጠብቅልን። አሜን። እሺ፣ በሰላም ያሳደረን አምላክ በሰላም ያውለን። ክፉን ያርቅልን፣ ደጉን ያቅርብልን። ሀገራችንን ሀገረ ሰላም ያርግልን። ምቀኛና ሸረኛ እንገለል ያርግልን። ይህን ድርጅት የሰላም የጤና የአንድነት የፍቅር ነውና የሚያደርገው ያንን ጥሩ እድል ጥሩ እንጀራ ጥሩ በረካ እድሜ ይስጥልን። አሜን። ሰው ያስባል እግዚአብሔር ይፈጽማልና እግዚአብሔር ፈጽሞ ለሕዝብ ስላሰቡ እግዚአብሔር ያስብላቸው። እግዚአብሔር ያስብላቸው። ፍቅር ያስብላቸው። አንድነት ያስብላቸው። ሰርተን አንጣ ተናግረን አንጣ ያልነው ነገር ሁሉ እግዚአብሔር ይቀበል። ሰው ያስባል እግዚአብሔር ይፈጽማልና እግዚአብሔር ሐሳባችንን ይፈጽምልን። አሜን። ስለመረቃችሁ በጣም እናመሰግናችኋለን። በተለይ የመረቃችሁት ሁሉ እንዲደርስ ይሁን። ሰላም ለአገራችን ይሁን። የፈሰሰው ደም ይብቃን ይበለን።
ቅድም ሰሜን እዚህ የወደቁ ወንድሞቻችን ሌሊት ታፍነው የተገደሉት ሳያስቡት በአንበጣ ሲያባርሩ ውለው የተገደሉ ማታው እንደተኙ የተገደሉ ነፍሳቸው ይማር፣ በገነት ያኑራቸው። ኢትዮጵያ ያለው የነበረው የፈሰሰው ደም ይብቃችሁ ይበለን። መልካም ቀን ይሆንልን። መልካም ውይይት። ይህ ጎህ ቴሌቪዥን ነው። ጎህ ቴሌቪዥን በኢትዮጵያ የመጀመሪያ ጊዜ በሰላምና በእርቅ ማዕድ ህዝቡን ያወያያል። በሰላምና በእርቅ ነው የሚያወያየው። ሌላ ትጥቅ የለውም። ጎህ ቴሌቪዥን ወይ ደግሞ እዚህ ያለው ተወያይ ሌላ ትጥቅ የለውም። ትጥቁ ሰላም እና ልማት ነው። ሰላምና እድገት ነው ትጥቁ፣ ሌላ የለውም። ስለዚህ በዚህ መሰረት ዛሬ እንወያያለን። የምንወያየው ከሃይማኖት አባቶች ጋር ነው አንዱ። ሌላው ከህዝብ የተወከሉ አባቶች ነው። ሌላው ከጀግኖች አርበኞች ማህበር ከኢትዮጵያ ጀግኖች አርበኞች ማህበር የተወከሉ ናቸው። ሌሎችም ይቀላቀሉናል። በ11 ክፍለ ከተማ እንዲመጡ ተነግሯቸው ነበር፣ አልመጡም። ከፖሊስ እንዲመጡ ተነግሯቸው ነበር፣ አልመጡም። ይመጣሉ ብለን ተስፋ እናደርጋለን። እስከሚመጡ ግን ውይይታችን እንቀጥላለን። በዚህ መሰረት ዛሬ የምንወያየው 3 ነገሮች ነው። አንደኛው በተለመደው በጎህ ቴሌቪዥን የሰላምና የእርቅ ማዕድ ላይ ነው የምንወያየው። ሁለተኛው በኮሪደር ልማት በኢትዮጵያ እየተሰራ ያለው የኮሪደር ልማት ሀገራችን እንዴት ተለወጠች፣ አዲስ አበባ እንዴት ተለወጠች፣ የኮሪደር ከጫፍ እስከ ጫፍ እየተሰራ ያለበት ሁኔታ ነው ያለው። ከጫፍ እስከ ጫፍ ከአዲስ አበባ ፒያሳ 00 ጀምሮ እስከ ጫፍ እስከ ገጠር ድረስ እየተሰራ ያለው በዚህ ጉዳይም እናገራለን። ሌላው 5ኛ ዓመቱን ያስቆጠረው የሰሜን እዝ የተመታበት ወይ ደግሞ የተጎዳበት ቀን አንበጣ ሲያባረሩ ውሎ ህዝብን ሲጠብቅ የዋለ ሰሜን እዝ ወታደር ከተራ ወታደር እስከ ላይኛው ጉዳት የደረሰበት 5ኛ ዓመት ስለሆነ በዚህ ላይም ትንሽ እንወያያለን። በዚህ መሰረት ሀገራችን ሰላም እንድትሆን ምን እናድርግ የሚለው ይጀምራለን። ሐጅ እስቲ ብስሚላህ። በሰላም ዙሪያ ምን ማድረግ አለብን? እኛ ሽማግሌዎች ከኛ ምን መጀመር አለበት? ከኛ ምን ይጠበቃል ብለን ራሳችን ልንጠይቅ ይገባል። ከእምነት ተቋማት ምን ይጠበቃል? በሰላም ዙሪያ ምን እንላለን? ውስጣችንስ ምን ያስባል ስንል ውስጣችን ስለ ሰላም ያለቅሳል፣ ያነባል። ውስጣችን ሰላም ይፈልጋል። ሰላም ደግሞ ለአዋፋትም ያስፈልጋል፣ አይደለም ለሰው ልጅ ለዱር አራዊትም ያስፈልጋል። አላህም ሰላማችሁን ጠብቁ ይላል። መንግስታችሁን ጠብቁ፣ አገራችሁን ጠብቁ ይላል። አላህም ሰላም በሰላም ኑሩ ይለናል፣ ያዘናል። መጻፋት አሉን፣ ቃሉ የተቀመጠባቸው መጻፋት አሉን፣ የእምነት ተቋማት አሉን። ያዘናልና ሰላም ለሁሉም ነገር አስፈላጊ ነው። ለሰላም መጮህ አለብን። ለሌላ ለክፉ ነገር ስንጮህ ኖረናል፣ ስናለቅስ ኖረናል፣ ስንዋጋ ኖረናል። እርስ በራሳችን ከውጭ ሳይሆን ልጆቻችን ከጓደኞቻቸው ጋር ሲያለቅሱ ሲጋደሉ ኖረዋልና እኛ ደግሞ ሽማግሌዎች ይህን ሁሉ አይተን ያለፍን ስለሆነ ይበቃል ማለት አለብን። ይብቃን፣ መጋደል ይብቃን። አገራችን ጫፍ እስከ ጫፍ ኢትዮጵያ ናት የምትባለው። ጫፍ እስከ ጫፍ የዚች ሀገር ዜጎች ነን። ሰላም የሌለበት አገር በአሁን ሰዓት ኢትዮጵያ ውስጥ ገብተው እየለመኑ ነው ያሉት። እኛ ብንሆን ግን
እዛ እነሱ ሀገር ሄደን አይደለም ለመለመን ላይናቸው አይፈልጉንም። ስለዚህ የዚች ሀገር ዜጎች ነን። እችን ሀገር አላህ እንዲጠብቅልን በጸሎትም እንጠብቃለን፣ በመጮህም እንጠብቃለን። ሁላችንም ለሰላም መቆም አለብን። ሁላችንም ለሰላም ምርኩዛችን ይዘን ለሰላም መቆም አለብን። ይበቃችሁ፣ ይበቃል። ጫፍ እስከ ጫፍ ያላችሁ የሀገሬ ዜጎች ይበቃል። የእምነት ተቋማት ለሰላም ጸልዩ፣ ለሰላም አላህን ለምኑ። ትውልድ ይደግባት፣ ሽማግሌውም ይጦርባት፣ ብንሞትም ደግሞ በሰላም እንቀበርባት። እችን ሀገር ዳር እስከ ዳር ሰላም እንድታገኝ በሰላም ጩኸት እንድትታጠር እንፈልጋለን። መንግስታችን እኔ እንደኔ እምነት ይሄ መንግስት 2 መንግስት አሳልፍ ያለው ባላህ ቃል የመጣ አድርጌ ነው መወስደው። ከልማት ውጭ ሌላ የሚያውቀው ነገር የለም። ቆሻሻ ከመጥረግ ውጭ ጎረቤት ከመደገፍ ውጭ፣ ወንዞቿን ከመገደብ ውጭ፣ ያጣችውን ከማግኘት ውጭ ይሄ መንግስት እያደረገ ያለው ሌላ የሚያደርገው ነገር የለም። ይሄ መንግስት ደግሞ መደገፍ፣ አላህም ደግሞ መንግስታችሁን ጠብቁላል፣ መንግስታችሁን አግዙላል። ስለዚህ ሁላችንም የሀገራችን ሰዎች በየመስመሩ ያላችሁ፣ በየአጋጣሚ መድረክ ላይ ያላችሁ፣ በየአጋጣሚ የአመራር አካል የሆናችሁ ስለ ሰላም ስበኩ፣ ስለ ሰላም ንገሩ፣ ስለ ሰላም ምከሩ ነው የሚለው። በተረፈው ይመለስበታለሁ። አመሰግናለሁ። እሺ ሀጂ በጣም እናመሰግነዎታለን። ባርከውልንም ውይይቱ ጀምረውልንም በጣም ክብርና ጤና ይስጥዎት ብለን ነው የምናመሰግነዎት። እድሜና ጤና እንዲሰጡት ደግሞ እንለምናለን። እስቲ ሻለቃ 3 ነው። አንዱ በሰላማችን ጉዳይ አንዳንድ ግጭቶች አሉና አንዳንድ ክልል እንዴት ይቆም፣ ይሄ የኢትዮጵያ ሰላም እንዴት ይጽና። ሁለተኛው የልማት ኮሪደሩ እንዴት ያዩታል? የተሰራው ኮሪደር ከአዲስ አበባ 00 ጀምሮ እንዴት ያዩታል ነው። ሌላው በሰሜን እዝ ልክ በዛሬው ዕለት እንበለው ወታደሮቻችን ሰሜን እዝ ትግራይን የሚከላከሉ የሚጠብቁ የነበሩ ወገኖች ሌሊት ሄደው ወገን መስለው ብዙ አጥቅተዋልና እንዴት ያዩታል? ያው እንደተባለው በመጀመሪያ ሰላም፣ ከዛ ኮሪደር ልማታችን፣ ሶስተኛው ሰሜን እዝ የተመታበት ቀን መታሰቢያ ነው፣ ሌላ ሳይሆን መታሰቢያ የታሰበበት መታሰቢያችን በጸሎት በሱ ጸሎት ነው የተነሳነውና እንዴት ያዩታል የሚል ነው። አመሰግናለሁ አምባሳደር ሙዝ። ብዙ ጊዜ አምባሳደር ሙዝ ስለ ሰላም ያነጋግሩናል፣ ስለ ሰላም ያወያዩናል። ለምንድን ነው ሲባል ለዚህ ለሀገራችን የሚበጀው ነገር ሰላም መሆኑን አጥብቀው ስለሚረዱ ነው፣ ስለሚያንገበግባቸው ነው፣ ውስጡን ከጥንት ጀምሮ ስለሚያውቁት ነው። አሁን ያለንበትም ደረጃን ደግሞ ጠንቅቀው ስለሚያውቁ ነው። ጦርነት ምን ያህል መጥፎ እንደሆነም ደግሞ ስለሚያውቁትም ነው። እና ይህን የቴሌቪዥን ጣቢያ ሊከፈትም የቻለው የጦርነትን አስከፊነት፣ የሰላምን አስፈላጊነት በማመን ተደራሽነት ለሕዝቡ እንዲኖር ከማሰብ አንጻር ተጨንቀው ተጠበው ከኮር ዳዊት ጋር ሆነው የከፈቱት ትልቅ ድርጅት ነው። ለዚህ ነው ስለ ሰላም ተጨንቀው ተጠበው በየጊዜው በየ3 ቀኑ በየሳምንቱ በየ4 ቀኑ እንዴት እናድርግ፣ እንዴት ይሻላል፣ ሌላ ሀሳብ አንጥታችኋል ወይ፣ ከነበረው ሀሳብ የተለየ ያለ ወይ ብሎ የሚያስጨንቃቸው ይሄ ነው። አሁን በተነሳው ጉዳይ ላይ ስንነጋገር፣ ስለ ሰላም ስንነጋገር ከዚህ ቀደም ከሰጠሁት ሀሳብ ትንሽ ለየት ያለ ሀሳብን የማቀርበው መንግስት እንደ መንግስት ራሱን መጀመሪያ ያስቀምጥ። መንግስት ራሱን ያስቀምጥ። ያለን መንግስት አንድ መንግስት ነው ያለን። ህዝብ የመረጠው ዓለም ያወቀው የአውሮፓ ህብረትም የአፍሪካ ህብረትም በኢትዮጵያ ውስጥ እንዲህ ምርጫ ተደርጎ አይታወቅም ተብሎ እውቅና የተሰጠው መንግስት አለ።
ዓለም ያወቀው። ምናልባት አንዳንድ ከሃዲዎች ከኢትዮጵያ የመጡ ከሃዲዎችም ጭምር ወደኋላ ቢያፈገፍጉም በዚህ ጉዳይ ዓለም ያወቀው ነገር ነው ስለ ምርጫው። ስለዚህ መንግስት እንደ መንግስት ራሱን ያስከበር ምለው ምንድን ነው? በየአካባቢ ያለው የሰላም ጸጥታ ጉዳይ መንግስትን በቀጥታ ይመለከተዋል። ስለዚህ መንግስት እንደ መንግስት ይሁን ሲባል ህግና ደንብን ያስከብር ነው። ህግና ደንብን ያስከብር። ህግና ደንብን እንዴት ነው የሚያስከብረው ሲባል አሁን ትናንትናም ሰምተናል፣ አይተናል። የሰሜን ዕዝ ሊመታ የቻለው ሌላ ሁለተኛ ታጣቂ ኃይል ስላለ ነው። ትጥቅ መንግስት ዳር እስከ ዳር ማስፈታት አለበት። ዳር እስከ ዳር ማስፈታት አለበት። አንድ መከላከያ ብቻ ነው ኢትዮጵያ ውስጥ መኖር ያለበት። አንድ የመከላከያ ኃይል፣ ኢትዮጵያን የሚጠብቅ ኃይል፣ ኢትዮጵያን የሚቆጣጠር ኃይል፣ ኢትዮጵያን ጸጥታ በበላይነት የሚመለከት ኃይል፣ የጦር ኃይል አንድ ነው። አሁን እንደምንመለከተው ግን በአማራውም ትጥቅ አለ፣ በኦሮሞም ትጥቅ አለ፣ በትግራዩ ደግሞ በቲፒኤልኤፍ በኩል ትጥቅ አለ። ይሄ ትጥቅ እስካለ ድረስ በምንም አይነት ሀገሩ ሰላም ሊያገኝ አይችልም። አንድ ጣት ከቆሰለች፣ ጣታችን አንዷ ከቆሰለች አራቱም እጃችን ያመናል፣ መለሰኖታችንም እንደዚሁ ይታወቃል። ስለዚህ በሀገሪቱ ላይ ያለው ሰላም እንዲጸና ከተፈለገ ትጥቅ ይፈታ። ቲፒኤልኤፍ 250 ሺህ 200 ሺህ 270 ሺህ ኃይል አለኝ እያለ እያስፈራራ ነው ያለው። በአሁኑ ሰዓት ከለየላቸው ከኢትዮጵያ ጠላቶች ጋር ከግብፅና ከሻዕቢያ ጋር ከኢሳያስ መሪ ጋር ሆነው ኢትዮጵያን ለመውጋት ተነስተዋል። ኢትዮጵያ ሕዝብ ይህን ዝም ብሎ የሚመለከተው አይደለም። ክቡር ጠቅላይ ሚኒስትራችንም ባለፈው የሰጡት ማብራሪያ ጠላቶችስ ጠላት ናቸው፣ ባንዳዎችን ግን እንዴት አድርገን ነው ጠልፈን የምንጥላቸው ነው ያሉት። እንዴ ወደብ ለማስገኘት የተሰሩትን ስራዎች በመናናቅ ያሉ ባንዳዎች እንደገና ከግብፅ ጋርና ከኢሳያስ ጋር በመሆን ከቲፒኤልኤፍ ከነ ደብረጽዮን ጋር በመሆን ኢትዮጵያን ለማቁሰል ተነስተዋል። ይሄ እንግዲህ ምንድን የሚያሳየው መንግስት በመንግስትነት ራሱ ማስከበር ማንነቱን ማሳየት አለበት። ስለዚህ ከመጀመሪያ ተብሎ በፕሪቶሪያም ስምምነት እንደሰማነው ከሆነ ትጥቅ ይፈታ ነው። አሁን 6 ዓመት ሊሆነው ትጥቃቸውን ሳይፈቱ ሰላም እንዴት ይገኛል ታዲያ? ስለዚህ ቁጥር 1 ቲፒኤልኤፍ ትጥቁን መፍታት አለበት። አንድ እሱ ከፈታ በኋላ የነኚህ ከስር ያሉ ርዝራዦች፣ ቀማኞችና ወንበዴዎች የነሱ ነገር ቀላል ነው፣ አይከብደንም። ህዝቡ ባለበት ቦታ ሆኖ ይቆጣጠራቸዋል። ሽፍትነት እስከ መቼ ድረስ ነው በሀገሪቱ ላይ የሚሰፍነው? ሰላም የሚኖረው እኮ ሰው ወጥቶ ሲገባ፣ ሰርቶ ሲኖር፣ በሃይማኖት፣ በጾታ፣ በእድሜ ልዩነት ሳይኖር ሲቀር ነው። የአፍሪካ መሳቂያ፣ የዓለም መሳቂያ ያደረጉን እኮ ቲፒኤልኤፎች ናቸው። ወታደር ገደሉ፣ ዝም ተባሉ። የሰላም አስከባሪ ተብለን እኛ በደቡብ ሱዳን በሶማሌ ሰላም የምናስከብር ሰዎች በሀገራችን ሰላም ሲጠፋ ምን ማለት ነው? ሸክላ ሰሪ በግል ይበላል። እኛ የራሳችንን ሳናጸዳ ስለ ሌላው ሰላም መነጋገራችን ይሄ ትክክልም አይደለም። ስለዚህ ምን ይላሉ? አንድ ተረት አለ፣ የኔን ሞኝ ግደልልኝና በሰው ሞኝ ልሳቅ ይባላል። የራሴን ሞኝ ቁጭ ብሎ በሰው ሞኝ መሳቅ አልችልም። ስለዚህ መጀመሪያ ትጥቅ መፈታት አለበት። መንግስት ዛሬ ነገ ሳይል የኃይልም ጉዳይ ሆነ በማስተባበርም ሆነ ትጥቅ በኢትዮጵያ ውስጥ ጠቅላላ መፈታት አለበት። መጀመሪያ ቁጥር 1 ቲፒኤልኤፍ መፍታት አለበት። መከላከያ ከዛሬም ጀምሮ ቢሆን መንግስት በሚወስደው እርምጃ ትግራይ መግባት መቻል አለበት። የትግራይ ህዝብ እየተዘረፈ ነው። ሴቶች እየተደፈሩ ነው። ትምህርት ቤት እየተዘጋ ነው። ህዝቡን በማስፈራራት ወደ ሌላ ቦታ እየወሰዱት ነው። እኛ አይተናል። መቀሌ ውስጥ አይነ ስውራን ናቸው ያሉት፣ በጦርነት የተጎዱ ብዙ አይነ ስውራን
ብዙ እግራቸው የተቆረጡ ወጣቶች መስራት የሚችሉ አካለ ጎዶሎ ሆነው በጎዳና ላይ ነው ያሉት። ሰላማዊ ሰልፍ እያደረጉ ነው። አሁን መንግስት ይህን አቅጣጫ መጠቀም መቻል አለበት በዚህ አጋጣሚ። ሁለተኛ ከኤርትራ የመጡ ወጣቶች አሉ። 1/3 የሚሆኑ ነው 1/4 የሚሆኑ የትግራይ የኤርትራ ወጣቶች አዲስ አበባ ውስጥ ይገኛሉ። እነሱን ወጣቶች መንግስት መጠቀም መቻል አለበት። እነኚህን ወጣቶች የኤርትራን ወጣቶች መንግስት በተቻለው መጠን ለቅስቀሳ መጠቀም መቻል አለበት። ጠላትን በጠላት ነው መያዝ የሚቻለው። ይሄ ትልቅ ስራ ይጠብቀዋል መንግስት። ሌላው በሰሜን ዕዝ ላይ ያለውን ነገር ተናግሬዋለሁኝ። ኮሪደር ልማቱ በተመለከተ እኔ በጣም የሚገርመኝ ነገር ኮሪደር ልማቱ ዶክተር አብይና ወይዘሮ አዳነች ያደረጉት ተዋጽኦና አስተያየት ግምት ውስጥ በከፍተኛ ደረጃ ባስገባው ይህ አይነት ዛሬ በአይናችን የሚታየው ድርጊት ሁሉ በአይን የሚታይ ድርጊት በኢትዮጵያ ቴክኒሻኖች በኢትዮጵያ መሐንዲሶች መሰራቱ ኢንጂነሮች መሰራቱ በጣም ይገርመኛል። እንዲህ አይነት ኢትዮጵያኖች ነበሩን ወይ እንዲህ አይነት ልጆች አሉን ወይ እስከ ማለት ደረጃ ደርሻለሁ። በእውነት ለመነጋገር ከሆነ ፏፏቴውን ስመለከተው ደረጃውን ስመለከተው የአትክልቱን ቦታ ስመለከተው ፓርኪንጉን ስመለከተው መዝናኛውን ሳየው አሁን በመንገድ ላይ ሲሄድ ወጣቶቹም አዛውንቶችም ቁጭ ብለው ዳቧቸውን ሲበሉ ሻይ ሲጠጡ ቁጭ ብለው ሲያወሩ ስመለከት በጣም ይገርመኛል። ሰርግ እኮ ድሮኛ የምናውቀው በደጃፋችን ድንኳን ተክለን ነው የምናውቀው። ዛሬ ሰርግ በየፓርኩ በየመዝናኛ ቦቱ እየተደረገ ነው ያለው። ይሄ ራሱ በኢትዮጵያ መሐንዲሶችና ኢንጂነሮች መሰራቱ እኔ ኢትዮጵያ መሐንዲሶችና ኢንጂነሮች እድሜያቸውን ከፍ ያድርግልን፣ ከፍ ያለ እንጀራ ይስጣቸው። በእውነት በዓለም አሳውቀውናልና እነኚህ ወጣቶቻችን እነኚህ ልጆቻችን ከፍ ያለ ደረጃ ላይ እንዲደርሱ የማታ እንጀራ ይስጣቸው እላለሁ። ክብርት ወይዘሮ አዳነችና ክቡር ጠቅላይ ሚኒስትራችንን ደግሞ በእውነት አይተነው የማናውቀው የልማት ስራ ስለተሰራ አደንቃለሁኝ። ይህም ሁሉ የሚሰራ በጦርነት ውስጥ እያለን ነው። ይህ ሁሉ ነገር የሚደረገው ሰላም በጠፋበት ቦታ ላይ ነው። ሰላምና ብናገኝ ምን ነበርን ነው ምን ነበርን ምን ሆነው? አሁን እኮ የግብፅና የኢሳያስ ተላላኪ የኢትዮጵያ ልጆች መሆናቸው ደግሞ ያሳዝናል። መንግስት እያለን መንግስታችንን መታዘዝ ሲገባ የግብፅን ፕሬዚዳንት መልእክት እየሰሙ መታዘዝ ምን ማለት ነው? የግብፅ ፕሬዚዳንት አሽከር መሆን አገልጋይ መሆን። ነገ እኮ ምንም አያደርጉላቸውም እኮ። ነገ ኢትዮጵያ የምትደርስበት ደረጃ ላይ ስትደርስ እነኚህ ሰዎች ምንድን ነው የሚሆኑት? ይሄ ሁሉ መታሰብ አለበት። ታሪክ ምንጊዜም ይዘክራል። እነኚህን ወታደሮቻችን ታሪክ እስከዘከረ ድረስ የባንዳዎቹንም ደግሞ ታሪክ ደግሞ እግዚአብሔር አይረሳውም፣ ያስታውሰዋል። የሀገራችን መንግስት ክቡር ዶክተር አብይ አህመድ እኮ በአራቱም አቅጣጫ እንደሳቸው የተፈተነ መሪ አላየሁም። በእውነቱ ለመነጋገር ከሆነ እኔ የኃይለ ሥላሴን መንግስት አውቃለሁ፣ የደርግን መንግስት አውቃለሁ። እንደሳቸው ፈተና ውስጥ የገባ መንግስት የለም። ግን በጥበብና በዘዴ እያዩት ጠላቶቻቸውን እንኳን ሳይቀር እያቀረቡ ሹመት እየሰጡ አብረን እንስራ ያሉ ሰው ናቸው። ማን ነው በኢትዮጵያ ታሪክ ይሄን ያደረገ? ማን ነው? ኃይለ ሥላሴ ቢሆኑ አርበኛ በላይ ዘለቀ እንዲሰቀል ነው ያደረጉት። የ5 ዓመት አርበኛ ያገለገለን። ደርግም ቢሆን ደግሞ ከጎኑ ያሉትን ጀነራሎች በፈንቅለ መንግስት አድርጋቸዋል ብሎ ከ60 ማያንሱ ጀነራሎችን ነው በጥይት የደበደባቸው። ዶክተር አብይ ተቃዋሚ አንድ ተቃዋሚን የገደሉበት ያስገደሉበት ተረሸነ ተብሎ በሬዲዮ በቴሌቪዥን የተነገረበት ጊዜ አለ? አልሰማንም። ባህሪያቸውም አይደለም። ይህ ከእግዚአብሔር የተሰጣቸው ጸጋ ስለሆነ ሀገራችንን ሰላም ያድርግልን። ጥሩ መሪ ሰጥቶናልና እናክብራቸው። በእድሜ እኮ አይደለም ሰው የሚለካው በአይምሮ ነው። በእድሜማ አይተናል። እሳቸው እኮ አሁን የሚመሩት ፓርቲ በወጣት ደረጃ ያለ ነው እኮ። ወጣቶች መንግስቱም ወጣት ነው፣ ሚኒስትሮቹም ወጣት ናቸው፣ አመራሩም ወጣት ነው። ቲፒኤልኤፍ ከ70 እና ከ80 ዓመት በላይ ያሉ ናቸው ደግሞ ያሉት ሽማግሌዎች ናቸው።
ሽማግሌዎቹ ናቸው ከወጣት ጋር አሁን እየታገሉ ያሉት። እድሜ አይበቃቸውም እንዴ? እድሜ አያስተምራቸውም እንዴ? ሰው በ90 ዓመቱ እንደገና በ80 ዓመቱ እንደገና ትግል ውስጥ እንዴት ይገባል? ሰው ለማስጨረስ ካልሆነ በስተቀር ያም ወገናችን ነው እኮ የትግራይ ህዝብም ወገናችን ነው። የትግራይ ህዝብ ሰቆቃ መቼ ነው የሚያበቃው? መቼ ነው የሚያበቃው? ከኃይለ ሥላሴ ጊዜ ጀምሮ እኮ የትግራይ ህዝብ ስቃይ ላይ ነው እኮ ያለው። በደርግ ተጠበሰ በእሳት። ያ እሳት ደግሞ ሳያበቃ አሁንም ወደ እሳት ለመላክ ይፈልጋል። ስለዚህ እግዚአብሔር ልቦና ይስጣቸው፣ ልቦና ይስጣቸው ነው የምንለው። እኛ እግራችን ቆስሎ አምባሳደር ምን እግራችን ቆስሎ እኮ እያነከስን የምንሄደው ለኢትዮጵያ ዳር ድንበር መከበር ከቃሮራ እስከ ጋምቤላ ከጅቡቲ ጠረፍ ጀምሮ እስከ ጎንደር ወልቃይት ድረስ ያለውን ድንበራችን ለማስከበር እኮ ስንል ነው እንዲወድቀን የተገኘ ነው። ስለዚህ ሰላም ከሁሉ በላይ ነውና ለኢትዮጵያ ለሰላም ይስጥልን፣ ሰላም ያክብርልን። በቃ አሁን ቅድም ብዙ ነገሮች ተናግሬያለሁኝ። እንደማጠቃለያ አድርጌ የምናገረው ነገር እባካችሁ የኢትዮጵያ ልጆች ለሀገራችሁ ቅድሚያ ስጡ። ግለሰብ ግለሰብ ነው፣ ጓደኛ ጓደኛ ነው፣ ጎረቤትም ጎረቤት ነው። መጋጨት ይቻላል። በሀገር ጉዳይ ግን መጋጨት አይቻልም። መንግስት የባህር በር ሲፈልግ ከሌሎች ወገኖች ጋር ሆናችሁ ከግብጾች ከሻቢያዎች ጋር ሆናችሁ አይገባትም ብላችሁ እንጣችሁ የምትከራከሩ ሰዎች ልቦና ይስጣችሁ። ነገ እኮ ሀገራችሁ ነው፣ መቀበሪያችሁ ናት። ከግለሰብ ጋር ያለ ጥላቻ ግለሰብ ነው። ከመንግስት ጋር ያለው ጉዳይ የመንግስት ጉዳይ ነው። በሀገር ጉዳይ ላይ ግን ለምን? ይሄ መታሰብ አለበት። ተላላኪ አትሁኑ። ሀገራችሁ ትሻላችኋለች። ጠላትማም ጊዜም ጠላት ነው። አስቀድሞ መግደል አሾክሿኪውን ነው ብለው አባቶቻችን ተናግረዋል። ጠላቶቻችንማ ጠመንጃ ይዘው ነው የሚመጡት። እኛም ጠመንጃ ይዘን የምንጠብቃቸው እንታያለን። እናንተን ግን ከጉያችን ከጓዳችን ናችሁ ያላችሁት። መለየትና ማጣራት ጊዜ ስለሚፈጅብን ለጠላትም በር ስለሚከፍት እባካችሁ ልቦና ይስጣችሁ። ቀልባችሁን ወደ ኢትዮጵያ አድርጉ። ከኢትዮጵያ ሕዝብ ጎን ቁሙ። እኔ በኤርትራ ኖሬያለሁ። ጦርነቱን አውቀዋለሁ። ጦርነት እንደማንፈልግ መሪያችንም ተናግረዋል። ጦርነት ከመጣ ግን የብርጌድ አዛዥ ነኝ እና አንደኛ ሰውኜ ተመዝግቤ የምሄደው እኔ ነኝ። ለወደብ ሲባል፣ ለኤርትራ ሲባል፣ ለዳር ድንበር ሲባል፣ ለባህር በር ሲባል መስዋዕትነት ከፍለናል። ስለዚህ አሁንም ከመክፈል ወደ ኋላ አልልም። ባለኝ አቅም በገዘራም እየተመረኮስኩኝ አቅሜን እሰራለሁ። ለኢትዮጵያ አገለግላለሁ። አንድ ጥይት በዚህ ያለ በቀኝ እግሬ ያለ፣ አሁን ደግሞ በግራ እግሬ ደግሞ አንድ ጥይት ይዤ እስከ መኖር ደረጃ ድረስ ለኢትዮጵያ እሞታለሁ። አይኔ እያየ ኢትዮጵያ እንድትፈርስ፣ አይኔ እያየ ኢትዮጵያ እንድትወድቅ አልፈልግም። ስለዚህ የሀገር መሳቂያ የዓለም መሳቂያ አንሁን። የሰላም አስከባሪ ተብለን እኛ ውጭ ሀገር ነው ያለነው። እኛ ግን እዚህ ሰላማችን እርስ በርሳችን እያጣን ነው ያለነው። መሳቂያዎች ነን። መቀለጃ ነው የሆነው በዓለም ዘንድ። እባካችሁ ልቦና ይስጣችሁ፣ ቀልብ ይስጣችሁ። የውጭ ጠላት ሲመጣ አብረን አንድ ሆነን እንደ አድዋ ጦርነት ታሪክ እንስራ። የዚህ የእርስ በርስ ጭቅጭቃችን ይቅር። የክቡር ጠቅላይ ሚኒስትራችንን ምሳሌ እንመልከት። ከጠላቶቻቸው ጋር አብረው እየሰሩ ናቸው ያሉት። ከሰደቧቸው፣ ከናቋቸው፣ የጠንቋይ ልጅ የቡዳ ልጅ ካሏቸው ጋር አብረው እየሰሩ ነው ያሉት። ከተኮሱባቸው፣ ከቀለዱባቸው ጋር አብረው ግድ የለም እኔ ነኝ ግለሰብ ነኝ፣ ኢትዮጵያ ግን በኢትዮጵያ ግን ቀልድ የለም በሀገሬ ብለው ችሎታቸውን እየተጠቀሙባቸው ነው ያሉት። እንዲህ አይነት ልቦና ይስጠን እስቲ እና ብዙ ምለው ነገር የለም። እግዚአብሔር ኢትዮጵያ ሀገራችንን ሰላም ያርግልን። ሁላችን በሕይወት ይጠብቀን። ከምንሰማ ሁሉ እግዚአብሔር ይሰውረን። የዓለም ቁንጮ ነንና አሁንም ቁንጮ ያደርገን። ታሪክ አለንና ታሪክ አልባ አንሁን። ይህንን ለማለት ነው። አመሰግናለሁ ክቡር አምባሳደር። እግዚአብሔር ይስጥልን። አባት አርበኛ ሻለቃ ሳሙኤል ለገሰ
እንትኑ ወደ እኔ ነው የምትመለከቱት። እዛ ይሰጣል። ግን ምንድነው ከዚህ አድርገን እንሄዳለን። መጀመሪያ የመጡ ስላሉ መጀመሪያ በመጡት እንሄዳለን። አሁን የመጡት ደግሞ እንዲገነዘቡ ፕሮግራማችን ወይ ደግሞ ውይይታችን አንደኛው ውይይታችን በሰላምና እርቅ ማዕድ ነው። ሁለተኛው ኮሪደር ልማታችን እንዴት እየሄደ ነው፣ እንዴት ታይታላችሁ ነው። ሶስተኛው ሰሜን እዝ ሲመታ ተኝቶ የነበሩ ወታደሮቻችን ሰሜን እዝን ሲመታ ብዙ ተጎድተዋል። ለትግራይ ደግሞ ሰሜን እዝ ብዙ ስራ ሰርተዋል። መንገድ ሰርተዋል፣ ትምህርት ቤት ሰርተዋል፣ ጤና ጣቢያ ሰርተዋል። ትምህርት ቤት የታመመው አሳክመዋል። ትምህርት ተማሪዎች እያስተማረ ነበር፣ እየቀለበ እየደገፈ የቆሰለው እያገዘ። ግን በጥቅምት 24 በሌሊት ተመቷል። ስለዚህ እንዴት ታዩታላችሁ በዚህ ጉዳይም የሚለው ነው። እስቲ አባት አርበኛ። አመሰግናለሁ። ስሜ ለገሰ ዳባ የጥንታዊት ኢትዮጵያ ጀግኖች አርበኞች ባልደረባ ወይም አባል ነኝ እና ስለ አገሬ አንድነት፣ ስለ አገሬ ሰላም፣ ስለ አገሬ ህልውና ከመጠን በላይ አድርጌ እደግፋለሁ፣ አያለሁ። እናንተንም ደግሞ ለሀገር በላችሁ፣ ለወገን በላችሁ፣ ለአንድነት በላችሁ መስዋዕት እየከፈላችሁ የስራ ጊዜያችሁ እዚች ቦታ ላይ በማዋላችሁ የምትመሰገኑ የምንመሰግናችሁ ሰዎች ነን። እንግዲህ ምስጋናችሁ ከመጠን በላይ የላቀ ነው። እንደምታውቁት የዛሬ 5 ዓመት በአሁኑ ሰዓት ወንድሞቻችን ቅድም እንደተነገረ በአንበጣ ጥበቃ ላይ በልዩ ልዩ ስራ ላይ ውሎ ደክሞ እህል ሲያጭዱ ውሎ መከራቸውን ተቀብሎ ያልኮሩ ለሀገራችን እንስራ፣ ለወገናችን መስዋዕት እንክፈል ብሎ ለተኙ ሰዎች በተኙበት አካባቢ በታንክ በብረት ለበስ በመኪና በህይወታቸው እያለ እያዩ የገደሏቸው ወቅትና ጊዜ እንደነበረ ትዝታ ነው። አሁንም ቢሆን ግን አልተውንም፣ አልተኙልንም። አሁንም ቢሆን ግን ከግብፅ ጋር ግብፅ ምን ጊዜም ቢሆን ጠላታችን እንጂ ወገናችን እንዳልሆነች ያውቃሉ። እነሱ ምኞት በነበራቸው ጊዜ ወደ ግብፅ ነው የሸሹት፣ ወደ ሶሪያ ነው የሄዱት። እዛ ሆኖ ነው ወታደራዊ ስልጠና አግኝቶ ወደ ሱዳን ሄዶ አንድነታቸውን አጠንክሮ መጥቶ የደበደቡ የፈጁን የተከራከሩን ምን ጊዜም ቢሆን በዛ በኩል የነበሩ ሰዎች ናቸው። አሁንም ያሉትም ሰዎች ናቸው። ባለፈ ጊዜ አባይን እንዳናገኝ እንዳንጠቀምበት ወደኛ እንዳይሆን ወደ ራሳቸው እንዲሆን በማድረግ ከፍተኛ ሚና የተጫወቱ ከፍተኛ ደባ የፈጸሙ በእኛ ላይ ማን ናቸው? እነሱ ናቸው። ግን ታሪክ አልጣለንም። እኛ የታሪክ ሰዎች ነንና እግዚአብሔርም ደግፎን እነሆ ያው ውሃችን ግድባችን ስራ ላይ እየዋለልን ነው። አሁን ታዲያ ይህንን በመከተል ይህንን በመገንዘብ የመንግስትን ድካም፣ የመንግስትን ልፋት፣ የመንግስትን አንድነት ለምን የሚለው ሳይሉ
ከግብፅ ጋር ከጠላቶቻችን ጋር በተለይ ከኤርትራ ጋር ኤርትራ ጠላታችን እንደውም ጉያችን ነበረች። ከኛ ጋር ነበር የምትበላ የምትጠጣ የምትኖረው። ቋንቋችን አንድ ነው፣ መንገዳችንም አንድ ነው፣ መስመራችንም አንድ ነው። ግን ሁለት ሽፍቶች ግንባር በመፍጠር ደጋና ቆላ እንከፋፈል በሚል በመነሳሳት የባህር በራችንን እንዲዘጋ በማድረግ እኛ ከዓለም ጋር እንዳንገናኝ ከዓለም ጋር እንዳንስማማ ከዓለም ጋር እንዳንታወቅ ያደረጉን ሁለት ሰዎች ናቸው። ታሪክ አይጠፋም። ታሪክ ደግሞ የላቸውም። ታሪክ የሙሉ የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ ካለ ግን አንድነት አለ፣ ታሪክ አለ። የተወሰኑ ሰዎች ግን ምንም ቢፍጨረጭሩ የትም ቦታ አይደርሱም። ምክንያቱም ዓይን ቢመቱ አፍንጫ ቢመቱ ዓይን ያለቅሳል። የኢትዮጵያ ሕዝብ አንድ ነገር ብትሆን የኢትዮጵያ ሕዝብ ደግሞ በብዛት ወደኋላ አይልም፣ አይፈረጥጥም እና በሰሜን ድብደባ፣ በሰሜን ግድያ፣ በሰሜን ያላግባብ ማለቂያ ላይ ትዝታችን ፊታችን ላይ ያለው ይሄ ነውና አሁንም ልባችን አልተኛም። አሁንም አእምሮአችን አልተኛም። ለምን ጊዜም ቢሆን አይተኛም። እስከ አባረር ገደልን ብሎ እስከ ሰሜን ሸዋ መጥተዋል፣ እስከ ወሎ መጥተዋል። አልተመለሱም፣ ግን እዚሁ ቀርተዋል። የኢትዮጵያ ሕዝብ በሚገባ አግዞናል። ያ ሁሉ ፊታችን ላይ ይኖራል ማለት ነው እና ይሄ ነው። እንደገናም ደግሞ አሁን ኮሪደር ደግሞ እንደምናየውና እንደምንገነዘበው ወደ ጊዮርጊስ አካባቢ ያየ ሰው ወደ ጊዮርጊስ አካባቢ የነበረው ሰው ስጋ ሰፈር የነበረ ሜዳ የነበረ ያ ሁሉ የት ሄደ? ማን ጋር ገባ? በአሁኑ ሰዓት ግን በእውነቱ ክቡር ጠቅላይ ሚኒስትሩ፣ ክብርት የማዘጋጃ ቤት ኃላፊዋ፣ ከንቲባዋ፣ ህዝቡ ሁሉ በመተባበር ለሀገራችን ንጽህና አፍሪካ ኢትዮጵያ ብቻም ሳትሆን አዲስ አበባ የአፍሪካም ጭምር ናት፣ የዓለምም ጭምር ናት። ኢትዮጵያ ንጽህና ማግኘት አለባት፣ ሀገር መሆን አለባት፣ ሰው መሆን አለባት። ታሪካችን ከዚህ ቀደም የበለጠ መሆን አለበት በሚል በእውነቱ ያንን የቆሸሸውን ያንን እንደዛ የሆነውን ሀገር ከዚህ እስከ ሞያሌ ድረስ ከዚህ እስከ ኦጋዴን ድረስ ኦጋዴን ያየ ሰው እነ ጅጅጋን እነ ጎዴን እነ ቀብሪ ዳህርን ያየ ሰው ልካስ ይሄ ኢትዮጵያ ነው ወይ ብሎ ለመናገር ይችላል። እና ከመጠን በላይ የተሰራ ከመጠን በላይ ከማንም ከየትኛውም አካባቢ የበለጠ ያማረ ሀገር በመሆኑ ሞራል እየተሰማን ነው፣ ደስም እያለን ነው። መሪዎቻችንም ደግሞ ከልባቸው እየሰሩ ነው። ለኔ አላሉም፣ ለኛ ነው ያሉት። አንድነታችን ነው ያሉት። አንድነታችን መጠበቅ አለበት። ህብረታችን አንድ መሆን አለበት። ፍቅር ይኑረን። ከብትር የምናገኘው ነገር የለም፣ ከጦርነት የምናገኘው ነገር የለም፣ ፍቅር እንጂ። ካለን ግን ህይወታችን ነውና ህይወታችን አንድ ከሆነ ሁላችንም ንብረታችን አንድ ነው። ስለዚህ በሚል በጥሩ ሁኔታ ያው እንደምናየው አገራችንን
እያሳምሩ ነው። አላማረም ይምጣ እስቲ። በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በሁሉም አካባቢ አሳምረዋል፣ ሰርተዋል፣ እያሰሩ ይገኛሉ። እናመሰግናለን አባት አርበኛ ጀግናው፣ እናመሰግኖታለን። እድሜና ጤና ይስጦት። ወደ ኋላ ስትልኝ ከስም እንጀምር እስኪ ማንበል። እሺ አመሰግናለሁ። እንግዲህ ምንድነው ሰላም እኔ ከበደ ሁንዴ ነው። አይ ከዛ በፊት የምጠይቀዎት አንደኛ ስለ ሰላም ሁኔታው እንዴት እናደርግ፣ ሰላማችን እንዴት ይጽና ኢትዮጵያ። በአንዳንድ ክልሎች ግጭቶች አሉ እና እንዴት እናቆማቸው እነዚህ ግጭቶች። ሁለተኛው ደግሞ ኮሪደር ልማት ከአዲስ አበባ ከፒያሳ 00 ጀምሮ እስከ ጫፍ አባት አርበኛው እንዳሉት እስከ ጫፍ ከጫፍ እስከ ጫፍ እየተሰራ ነው ያለው። በመሀከል ደግሞ ገጠሮችም ገብተዋል። አሁን አይተነው እንደሆነ በተለያዩ በስልጤ በተለያዩ ቦታዎች ገጠር ሁሉ ኮሪደር ልማት እየተካሄደ ነው ያለው። እንዴት አዩት? ሶስተኛው ሰሜን እዝ የተመታበት ማነው 5ኛ ዓመት ስለሆነ በሱስ ምን ይሉናል ነው? በሶስቱ ላይ ነው የምናገረው። እሺ አመሰግናለሁ። ከበደ ሁንዴ ነው የሚባለው። ያው ሰላም አስፈላጊ ነው። ሰላም አስፈላጊ ነው። ሰላም ከሌለ እንደፈለጉ ወጥቶ መግባት አይቻልም። ልጅ ማስተማር አይቻልም። በአጠቃላይ ወጥቶ መግባት መኖር አይቻልም እና አንዳንድ ቦታ በዚህ በኦሮሚያ ክልልና በአማራ ክልል አንዳንድ እንትን አለ ነው የሚባለው። እኔ እጄ እንትን ባልልም ምንድነው ሌላ ነገር ከመናገሬ በፊት ሀገራችን በአሁኑ ጊዜ በከፍተኛ ደረጃ እያደገች ነው አለች። ኮሪደር ልማት ወደዛ ሊመጣ ነው፣ እያደገች ነው አለ። ቅድም ወንድሞቼ እንደተናገሩት ምንድነው ሀገራችን ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ እንደሚናገሩት በጦርነት እኛ ማሸነፍ ስለማይችሉ አሁን ምንድነው ሀገራችን እያደገች ነው። ከስንዴ ልመና ወጥተናል። የባህር በር የተዘጋብን፣ ቀይ ባህር የተዘጋብን ምንም ሰነድ የለም። ካቢኔዎች ያልወሰነ፣ ህዝቡ ያልወሰነ፣ ኤርትራ ራሷ ስትገነጠል ህዝቡ ያልወሰነ ነው። ሬፈረንደም ሲካሄድ ነፃነትና ባርነት ነው ተብሎ ነው እንጂ እኔ አሁን ነፃነትና ባርነት የትኛ ነው የምትመርጠው ቢባል ነፃነት ነው የምለው እንጂ ቅድም ወንድሞቼ እንደተናገሩት የኤርትራ ህዝብ የኢትዮጵያ ህዝብ ነው። ወንድሞቻችን እህቶቻችን ናቸው እና አሁን ባህር በር በሚዘጋበት ጊዜ ማንም ካቢኔ ያልወሰነ፣ ህዝቡ ያልወሰነ በተወሰኑ ግለሰቦች ነው እንዲዘጋ የተደረገ። ምንም መረጃ የለም። በአሁኑ ጊዜ ያ የባህር በራችን የተዘጋውን ለማስፈቀድ በህጋዊ መንገድ በሰላማዊ መንገድ መንግስታችን ከፍተኛ እንቅስቃሴ እያደረገ ነው አለ። እግዚአብሔር ሀገራችን ሰላም ያርገው። አንዳንድ ቦታ ላይ በአማራ ክልልና በኦሮሚያ ክልል አንዳንድ ችግር የሚፈጥሩት የውጭ ጠላቶቻችን ናቸው። እነ ግብፅ እና እነ ሻዕቢያ ምንድነው እነሱ በጦርነት ስለማይችሉን በውስጥ ባንዳ አማካይነት ገንዘብ እየረጩ አገራችን ሰላም እንዳታገኝ፣ ይሄ ደግሞ የተጀመረ ውጥን ተግባራዊ እንዳይሆን ይሄንን ለማደናቀፍ ነው። መንግስታችን ደግሞ መከላከያ ሰራዊታችን እኮ ይሄንን እንትን ለማጥፋት አቅቶት አይደለም። የውጭ ጠላት የለብንም፣ የራሳችን ልጆቻችን ናቸው። አሁንም እየገቡ ነው ያሉበት። መንግስትም ደግሞ ሁልጊዜ እጁን እየዘረጋ በር ክፍት ነው ግቡ እያላቸው ነው። አሁንም የተወሰኑ ናቸው እንትን ያሉት። ለምሳሌ አሁን ኦነግ ብንወስድ የኦነግ መሪዎች እኮ አሁን እኔ ያውቃለሁ። የኦነግ መሪዎች አሁን ከዚህ ከመንግስት ጋር እየሰሩ ነው አሉ በተለያዩ ቦታ ላይ
እንደ ዶክተር ዲማ ነገው እንደነ ገላሳ ድልቦ እንደነ ማነው ቀጀላ መርዳሳ ማነው ይሄ ባህልና ቱሪዝም እነሱ አሁን እኮ ስራ ላይ ነው አሉት። እነኚህ ደግሞ ምንድነው የተወሰኑ እንትኖች ናቸው ሰላም እንትን የሚሉት። በኦሮሚያ ክልል አሁን ሰላም እየሰፈነ ነው። ትምህርት ቤቶች ተዘግቶ የነበሩ ወደ ሰላም ማነው ትምህርት ጀምረዋል። በአማራ ክልል እንትን እያሉ ነው። ስለዚህ ይህን ሰላም አንዳንድ ቦታ ላይ ችግር ሊኖር የቻለ የውጭ ጠላቶቻችን ናቸው። የህዳሴ ግድብ ተግባራዊ እንዳይሆን የግብፅ መንግስት ከፍተኛ እንትን ቅስቀሳ እያደረገ ነበር። እግዚአብሔር ይኸው አሳክቶ እድሜ ለጠቅላይ ሚኒስቴራችን፣ እድሜ ለኢትዮጵያ ህዝብ፣ ያው ለምርቃት በቅተን ይኸው ስራ ጀምሯልና ይሄ ልንኮራ ይገባል። ስለዚህ ጠላቶቻችን በውስጥ በአንድ አማካይነት እነሱ በፈጠሩት ችግር ነውና እኛም ደግሞ በየአካባቢያችን በምኖርበት ከራሳችን ከቤታችን ጀምሮ ከጎረቤታችን ጀምሮ ሰላም እንዲመጣ ለህብረተሰቡ የግንዛቤ ማስጨበጫ መስጠት አለብን የሚል እንትን አለኝ። ወደ ልማት ቢመጣ እኔ እንደ ምክር ቤት ተጋብዣለሁ። ለምሳሌ ክቡር ከንቲባችን ወይዘሮ አዳነች አቤቤ ባሉበት በጠቅላይ ሚኒስቴር ጽህፈት ቤት የካቢኔዎች ሚኒስቴር ወይዘሮ አለም ፀሐይ ማነው ጴጥሮስ ባሉበት ጉብኝት አድርጌያለሁ። ለምሳሌ አንድነት ፓርክ፣ ወዳጅነት ፓርክ፣ ታላቁ ቤተ መንግስት፣ ጫካ ፕሮጀክት አሁን የካ ክፍለ ከተማ ላይ ተራራ ላይ ያለው ሁሉም ሄደው ቢያይ፣ አድዋ ሙዚየም፣ ሳይንስ ሙዚየም ጎብኝቻለሁ። አሁን አንድ ቀን ሙሉ ነው እንትን የፈጀብን። ስለዚህ ሁለት ቀን ነው እንትን ያለው። ስለዚህ አሁን ይሄ ጫካ ፕሮጀክት ከዚህ አሁን ስናይ ትንሽ ይመስላል። ስንት ጋሻ መሬት ነው። ሄዳችሁ ያያችሁ እንትን ልትሉ ትችላላችሁ። እዚህ አሁን የካ ክፍለ ከተማ እንትን ላይ ያለው አሁን ለዚህ ለምርጫ ቅስቀሳ ህዝብ ቅስቀሳ የሚደረገው እዛ ላይ ተብሎ ስታዲየም በጥሩ ሁኔታ እዛ ላይ የሌለው እንትን የለም። እዛ ላይ የሚሰራ ፕሮጀክት እኔ በጣም ነው። ለወደፊት ሄዳችሁ ልታዩ ትችላላችሁ፣ ያያችሁ ልትኖሩ ትችላላችሁ። አንድነት ፓርክ የላኛ ቤተ መንግስት እዛ ውስጥ ያሉ አንበሳዎች የሌለው እንትን የለም። እጽዋት አሁን እዛ ላይ እጽዋት ስንት አይነት እጽዋት አለ። ከዛ ላይ ሆን የአበሻ መድኃኒት ይቀመማል አሉ። የሌለው እጽዋት የለም። ወዳጅነት ፓርክ ከዛም በኋላ ደግሞ ሙዚየም ማነው ሳይንስ ሙዚየም ቀጥሎ ታላቁ ቤተ መንግስት ሄጄ አይቻለሁ። አሁን በአሁኑ ጊዜ በቴሌቪዥን እንደምናይ ልዩ ሆኗል። አሁን ከፊት ለፊት ቤተ መንግስት ነው የሚመስለው። በጀርባ በኩል በፉላ በኩል በቃ ባዶ ነው፣ ምንም ነገር የለም። በቃ እንጨት እንትን ይታያል። በቃ እንትን ቀዳዳ ነበር። አሁን ያ ሁሉ ተቀይሮ በጥሩ ሁኔታ ተቀይሮ ከፍተኛ ወጪ ወጥቶበት ይኸው እንደዚህ ያማረ ሆነው። በሌላ በኩል ደግሞ የወንዝ ዳርቻ ይኸው እኛ ትላንትና ቆሻሻ ስጣልበት የነበረው የተለያየ እንትን ስጣልበት የነበረው ወንዝ ዳርቻ እንደምናየው መንገድ ፕሮጀክት አንዳንዶች እኮ ምንም አልተሰራም የሚሉ አሉ። እኔ እውነቴን ነው። አይናችን ካልታወረ በስተቀር መንግስታችንና ከንቲባችን እየሰሩ ያሉት እኔ እውነቴን ነው። አድዋ ሙዚየም ሄዶ ያየ ሰው ያ ሁሉ ያልነበረ ነው እንትን ትላንትና መዘጋጃ ቤት ፊት ለፊት ቆሻሻ የምጣልበት የነበረው ሰራተኛ ማህበር ማነው ሰራተኛ ተራ
ሰራተኛ ሰፈር የሚባል አለ ቁልቁለት ላይ ያ ሁሉ አሁን ሌላ ሆኖ እንደዚህ ለምቶ እኔ ባለፈ እኔ የሆነ የእስላም በዓል ነበረ ነገር አበዛ እንዳትሉኝ እንጂ ከባለቤቴ ጋር ትራንስፖርት አልነበረም። በዚህ በላይኛ በኩል መጣንና ዝናብ በኃይለኛ ይዘንብ ነበር። ከሳሚት የመጣ አውቶቡስ እዚህ እንትኑ ላይ ጣለን። አሁን በእግራችን ስንሄድ መንገዱ ጠፋብን። እግዚአብሔር ምስክሬ ነው። ወደ ብሔራዊ ቤት ማነው ብሔራዊ ቲያትር ቤት በኩል ነው የሚወስደው ብዬ ሰው ጠይቄ ነው እንትን ያልኩት። ሰፈሩ ጠፍቶብኝ ይሄ ነው እኮ አሉኝ። ስለዚህ አዲስ አበባ በከፍተኛ ሁኔታ እያደገች ነዋለች። በከፍተኛ ሁኔታ ለምሳሌ አሁን እኔ ጎሮ አካባቢ ነው አለሁት። በተለያየ እንትን እንደምታየው ከፍተኛ አዲስ አበባ አሁን እንደምናየው እኔ አሁን ውጭ ሀገር ሄጄ አላየሁም። በቴሌቪዥን ሲያይ አዲስ አበባ ከውጭ ሀገር የበለጠች ነው እንጂ በፊት የውጭ መሪዎች እኮ ወደ አዲስ አበባ እኮ ሲመጡ ቆሻሻ ነውና አንሄድም ስሉ ነበር። በአሁኑ ጊዜ በቀን እየመጡ ነው እየተባለ ያለውና በከፍተኛ ሁኔታ እያደገ ነው አለው። ስለዚህ መንግስታችንና ከንቲባችን ሊመሰገኑ ይገባል። በዚህ አሁን የመከላከያ ሰሜን እዝ ላይ ዛሬ 5ኛ ዓመቱ ነው ተብሏል። እኔ ጠንቅቄ ባላቅም መከላከያ እኮ ብሔር የለውም ነው የሚባለው። ብሔር የለውም። የአንድ ግለሰብ ሳይሆን የሀገሪቷ መከላከያ ነው። በወቅቱ በነበረው መንግስት 60 ጀነራሎች የአንድ ብሔር ጀነራሎች ነበረ የሚባሉ። ስለዚህ ዳር ድንበሩን ደግሞ ሲያስከብሩ የነበሩት እንደ ኢትዮጵያነታቸው ነው እንጂ የተወሰኑ ብሔር አስቀርቶ እንደዛ ቀን እንትን ሲያባርሩ ውሎ አጨዳ ውሎ እንደዛ ደክሞ ከተኙ በኋላ እንደዛ ማድረጋቸው እኔ በጣም እንደዛ እኮ እንደዚህ ሲያስደርጉ የነበሩ እኮ አሁን እዚህ መጥቶ መንግስታችን እያመሰገኑ እኮ ነው። አይናቸውን በጨው አጥበው ምንም እንዳልሰሩ ምንም ወንጀል ታንክ እኮ ነው የሄደባቸው። በጣም ነው የሚያሳዝነው። በጣም ነው የሚያስረክበው። እነዛ ሰዎች እንደዛ የሰሩ ሰዎች አሁን ዛሬ ጨዋ መስለው አሁን በዚህ በጠቅላይ ሚኒስቴራችን ጋር ቁጭ ብሎ ጠቅላይ ሚኒስቴራችን ሲያድሱ እኔ በጣም ነው የሚያፍሩ እና እግዚአብሔር ግን ያንን ቆጥሮ የእጃቸው ሰጥቷቸዋል። እኔ ከነሱ ጋር ነበሩ። ይሄ ለውጥ መጣል የሚል እኔ በህልሜ አላስብም ነበር። ለምን ቢባል መከላከያ የነሱ ነው፣ ቅድም እንዳሉ አየር ኃይል የነሱ ነው፣ የአንድ ብሔር ምድር ሃይማኖት ቦታ ኦርቶዶክስ ቤተክርስቲያን፣ ጴንጤ ቤት፣ ሙስሊም ቤት የነሱ ሰዎች ናቸው። በሌላ በኩል ደግሞ ከፍተኛ እንትን ብሔርና ብሔር አማራና ኦሮሞ ውስጥ መቼ ተጣልተው ያውቃል? ሰዎች ለአገዛዛቸው እንዲያመቻቸው አማራ፣ ኦሮሞ፣ ትግሬ፣ ደቡብ አሉ እንጂ አዳምና ሔዋን አንድ አይደሉም እንዴ? ብሔር የመጣ እኮ የትላንትና መርዝ ነው። አሁንም ጠቅላይ ሚኒስትራችን ከፍተኛ ትግል እየጠፋ ነው ያለ። አሁንም ደግሞ በዚህ ከጭንቅላታችን ያልወጣ ሰዎች አሉ። በብሔር እኔ የትውልድ ቦታ የት ነው ቢባል እንደዚህ ያለ ዜግነት ኢትዮጵያኖች ስንባል አናምርም እንዴ? ትላንትና የመጣ እንትን አንድ ብሔር ብቻ ለይቶ ታንክ በላዩ ላይ እንደዛ ደማቸው አሁንም ይፋረዳቸው እጃቸውን አግኝተዋል። አሁንም አልሞንም እያሉ ነው ያሉት። የነሱ ደግሞ መሪዎች አሁን አይናቸውን በጨው ደጋግሜ ነው የምናገረው አጥቦ ይሄንን መንግስት ጥሩ ስራ እየሰሩ ነው ያሉትና ያደረጉት ስራ ጥሩ አልነበረምና እንዳጠቃላይ እነሱ የሞተው ነፍስ ማር
ነፍሳቸውን ይማር። እንደዚህም ደግሞ የሰሩት እግዚአብሔር ይፋረዳቸው። እግዚአብሔር የእጃቸውን የፍርዳቸውን ይስጣቸው። በተረፈ አገራችን በአሁኑ ጊዜ በከፍተኛ ደረጃ እያደገች ነው ያለችው። ሁሌም እኛም ደግሞ ከኛ የሚጠበቀውን ድርሻችን መወጣት አለብን የሚል ነው። አመሰግናለሁ። ጨርሻለሁ። እናመሰግናለን አቶ ከበደ ሁንዴ አመሰግናለሁ። የተናገሩት ብዙ ነገር ተናግረዋል። ስለ ሰላም ጉዳይ፣ ስለ ባህር በራችን ጉዳይ የተነሳው ደግሞ ስለ ኮሪደር ልማታችን ጉዳይ፣ ስለ ሰሜን እዝ የተመታበት ጉዳይ ብዙ አንስተዋልና በጣም እናመሰግነዎታለን። እድሜና ይስጥዎት። አንድ ግን ምነግሮት እዚህ የተጣላ ሁሉ ተጣልቶ አይኖርም፣ የተጋደለው ሁሉ እየተጋደለ አይኖርም፣ እየተዋጋ አይኖርም። ሰላም ይመጣል። እነዚህ ዶክተር አብይ ጋር የመጡ ሰዎች ሰላም ፈልገው የመጡት እናመሰግናቸዋለን። ለምን ያው የተፈጸመ ተፈጽሟል፣ ታሪክ ይጠይቀዋል። ነገር ግን ከዶክተር አብይ ጋር መሪያችን ጋር ድሮም አብሮ ይሰሩ ነበር፣ ጓደኛሞች ነበሩ። ልጆች አሁን አንዱ ለአንዱ ይጣላ ይችላል፣ አንዱ ጥርስ ያወልቋል፣ አንዱ ይሳደበዋል፣ አንድ እንደዚህና ግን መታረቃቸው አይቀርም። ስለዚህ ኢትዮጵያውያን እንደመሆናችን መጠን በዚህ መቀጠል መቻላል፣ ተጣልተን መቅረት የለብንም፣ እንደ ቤተሰብ መታረቅ መቻል አለብን የሚለው ነው። ስለነገሩን በጣም እናመሰግናለን አቶ ከበደ።